ራእይ መጽሐፍ ላይ እንሄድና ምዕራፍ 2 ላይ የጌታን ቃል አብረን እንካፈላለን። ራእይ ምዕራፍ 2 ከቁጥር 12 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባለሁ። የምንወደው የጌታ ቃል እንደዚህ ይላል። በጴርጋሞን ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። በሁለት በኩል የተሳለ ስለታም ሰይፍ ያለው እንዲህ ይላል፣ የሰይጣን ዙፋን ባለበት እንደምትኖር አውቃለሁ። ሆኖም ስሜን አጥብቀ ይዘሃል። ሰይጣን በሚኖርበት በእናንተ ከተማ የተገደለው ታማኙ ምስክሬ አንቲጳስ በነበረበት ዘመን እንኳ በእኔ ያለን እምነት አልካድክም። ይሁን እንጂ የምነቅፍብህ ጥቂት ነገር አለኝ። የእስራኤል ልጆች ለጣዖት የተሰዋ ምግብ እንዲበሉና እንዲሴስኑ በፊታቸው መሰናከያ ያስቀምጥ ዘንድ ባላቅን ያስተማረውን የበልዓምን ትምህርት የሚከተሉ አንዳንድ ሰዎች በመካከልህ አሉ። የኒቆላውያንን ትምህርት የሚከተሉ ሰዎችም በአንተ ዘንድ አሉ። ስለዚህ ንስሐ ግባ፣ ለዚያ ቶሎ መጣብሃለሁ፣ በአፌም ሰይፍ እዋጋቸዋለሁ። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። ድል ለሚነሳ ከተሰወረው መና እሰጠዋለሁ፣ ደግሞም ከሚቀበለው ሰው በስተቀር ማንም የማያውቀውን አዲስ ስም የተጻፈበትን ነጭ ድንጋይ እሰጠዋለሁ። የምነቅፍብህ ጥቂት ነገር አለኝ። በጣም በእውነት ነው የምላችሁ። ይቺ አሁን ልባት ነካ። አሁን ጥቂት ነው። እኔ አሁን ሳነበው ጥቂት አይደለም። እሱ ጥቂት ካለ ጥቂት ነው። እንግዲህ አይ ቲንክ የችግሩ ዲግሪ ነው ጥቂት ያስባለው እንጂ ችግሩ በራሱ ጥቂት አይደለም። ግን በጣም ሰርጎ አልገባብህም። አሁን የሎዶቅያ ነውን አይተናል። ሎዶቅያ እኮ ቸርች ነው ለማለት ይከብዳል አይደል? ሶሻል ክለብ ሆናለች እኮ። ኢየሱስን ደጅ አርጋ እነሱ ውስጥ እንደፈለጉ ይሆናሉ። ደጅ ቆሜ እያንኳኳ ነው አለ። በገዛ ቤቱ አባረሩት። ደጅ ቆሜ ያንኳኳል። ኧረ እዚህ ቤት የሚሰማኝ ካለ ሲል ማንም አይሰማው። በራሳቸው ጉዳይ ተይዘዋል። ኧረ አንፈልገውም፣ ኧረ አይናችንን ተኩለናል፣ ልብስም ዘንጠናል ምናምን ሲሉ ኧረ እባካችሁ ራቁትነታችሁን ለመሸፈን ከኔ ልብስ ግዙ፣ አይናችሁ በስነ ስርዓት እንደ ኩል አቅርብላችሁ። እነሱ አይ ከተማችን ኩል ኤክስፖርተር ናት፣ ጨርቅ ቴክስታይል ኢንዱስትሪ ያለን ምናምን ሲሉ ኧረ በሱ አይሸፈንም። ይሄ ሱት ቢሸፍን እንዴት ጥሩ ነበር። አይሸፍንም። ይሄ ዝም ብሎ እንደው ዝም ብለን እንደብሰዋለን እንጂ መመኪያ፣ መታመኛ፣ መደገፊያ መሆን አይችልም። የህይወታችን አቋም ነው በእግዚአብሔር ፊት መቆሚያችን። እስቲ አሜን በሏ። እና በጣም ጥቂት የምነቅፍበት ነገር አለና በምንድነው የሚነቅፋት? ቁጥር 14 እዛው ላይ እኮ ነው የበልዓም ትምህርት አይደል? በልዓም የሚባለው ሰው አስተማሪ አይደለም። አዲስ ኪዳን ላይ ነው አስተማሪ ሆኖ በልዓም። አዲስ ኪዳን ላይ ራእይ ምዕራፍ 2 ላይና ሁለተኛ ጴጥሮስ ላይ ነው በልዓም አስተማሪ ሆኖ እንጂ የብሉይ ኪዳኑ በልዓም ዘሁልቅ ምዕራፍ 14፣ 15፣ 16 ላይ ነው የምታገኙት። ባላቅ ከሚባል የሞዓብ ንጉስ ጋር በተገናኘ ነው የምታገኙት በልዓምን። እና የዛ እውቅ ጠንቋይ ነው፣ ኢንተርናሽናል ጠንቋይ፣ ለነገስታት እየተጠራ የሚጠነቁል ከሀገሯ መጣ ይላል የሞዓብ ንጉስ ባላቅ። እና እስራኤልን ህዝብ እንደዚህ ያሳየው ባይዘው፣ ልክ እንደዚህ በቃ ተኝቷል። እስራኤል ህዝብ እንደዚህ ባይዘው እያመለከ እየዘመረ ያለ ህዝብ አይደለም። ደክሞት ሜዳ ላይ ዝርግፍ ብሎ ተኝቷል። ከግብጽ የወጣ ህዝብ ና አለው። በልዓም መጣ። ይህን ህዝብ ታያለህ አለው ባላቅ። አዎ አለው። ያቸው ልብስ ብቻ ነው የለበሱታል። እጃቸው ላይ ጦር መሳሪያ የለ፣ መውጊያ የለ፣ ጋሻ የለ፣ ምንም የጦር ስልት የላቸው። እና አለው ጠላቶቻቸው የሜዳ ሳርን በሬ እንደሚበላ ጥርግ ነው ግን የሚያደርጉታል። እና ጦር መሳሪያ ሳይዙ ካሸነፉ ኃይላቸው መንፈሳዊ ዓለም ነው። ታዲያ በርግማን አቁምልኝ አለው። በጦርነት አልችላቸውም፣ ይበሉናል። እና በርግማን አንተ ደግሞ ያልከው ቃል ጠብ እንደማይላቃለሁ እርገምልኝ ሲለው በልዓም ሊረግም ቆመ። ያው ታውቃላችሁ ታሪኩን። በልዓም መጥቶ እንዳይረግም እግዚአብሔር ቤቱ ሄዶ እንደነገረው መንገድ ላይ መልአክ። እኔ በልዓም ታሪክ ባይዘው በእውነት ህልም አይመስላችሁ? አህያው አፏ ተከፈተ የሚለው ሰውየው እየሄደ እያለ እንደው ጴጥሮስ ምንድን ያለው የነብዩን እብድነት ለመመለስ እግዚአብሔር የማይናገረውን የአህያ አፍ ከፈተ ይላል። አህያ አይናገርም አለ ጴጥሮስ። እውነቱን ነው። እግዚአብሔር የእብዱን ለመመለስ አፏን አህያይቱ እየሄደች እያለ የተመዘዘ ሰይፍ ያዘ መልአክ አየች። ስታይ ጥግ ያዘች። እንደዚህ ስትል እግሩን አጣበቀችው። ታውቃለህ እግሬን አጣበቅሽኝ አላት ይላል። አንተ ከአህያ ጋር ግን ሰው እኮ ጌታን ሲተው ሰው ባክስ ያደርግ እግሬን አጣበቅሽኝ ከአህያ ጋር ይጨቃጨቃል። አይምሮን ራሱ እኮ ነው እኮ የምትስተው እኮ በጌታ ቃሉ። እግሬን አጣበቅሽኝ ልቀቂኝ ስላት እግሩን ለቀቅ ስታደርገው ሂጂ አላት። አልሄድም አለችው። ሲደበድባት ለምንድን ነው የምታስቸግሪኝ ስላት አህያዋ አፏ ተከፈተ ይላል። እስከ ዛሬ አስቸግሬ ያውቃለሁ? ጌታ ሆይ አድነን በእውነት በስመ አብ። አህያዋ ቀና ብላ አንተ እያየችው እስከ ዛሬ ድረስ አስቸግሬ ያውቃለሁ ስትለው እሱስ አስቸግረሽኝ አታውቂም። አይምሮ መሳት ካልሆነ አንተ የሆነ ነገር አትሆንም እንዴ? ወደሆነ ነገር አትመለስም እንዴ? ሰውየውስ መልስ አስቸግረሽኝ አታውቂም። ታዲያ ለምን እንደምትቀጠቅጠኝ አለችው። የተመዘዘ ሰይፍ ያዘ መልአክ አለ አለችው። ከዛስ አህያዋ እንዲህ ስትመልሰው መልአኩ ተመለሰ። ባይዘው አንገቱ ሊቆርጠው ነበር። ባይዘው እግዚአብሔር መልአክ ቆሙ እና አህያዋ አዳነችው። ታውቃለህ እግሩን አጣብቃ አዳነችው። አንገቱ ነበር የሚነሳው። እሱስ ታውሮ ኃጢአት አየው። አይኑን አሳውሮት አህያ መልአክ እያየ ኃጢአተኛ አያይም። ወደ ጌታ መመለስ ነው የሚሻላችሁ። በእውነት በጌታ ያልሆናችሁ ሰዎችም ሆኑ የተመለሳችሁ ወደ ኋላ ወደ ጌታ መጣ። አንተ አህያ የሚያዩን እኮ አያይም። በጌታ ያልሆነ ሰው አህያ ባይዘው ሩቅ አያይም። ታውቃለህ 5 ሜትር ነው የሚያይ ሩቅ አያይም እኮ አህያ በጣም ቅርብ ነው። እንግዲህ አህያ እያየ አታይ እንደዚህ
እንደዚህ የነብዩን እብድነት ይላል። እብድ ነው አለው መጽሐፍ ቅዱስ ታውቃለህ። የገንዘብ ፍቅር ነው ይለዋል አይደል? እንደዚህ ያሳበደው ይሄንን ሁሉ አልፎ ባይዘው ሄደ። በህልም ሁሉ እግዚአብሔር ተገልጦ ተናግሮት ይሄን ሁሉ አልፎ ባላገደ እርግምልኝ ሲለው ቆመ ሊረግም። በል እንድረግማቸው 7 መሰዊያ ሥራ አለው። 7 መሰዊያ ሠራ። በላም ቆመ። እንደዚህ ያያቸው ሲያቸው ስማ እግዚአብሔር አይኑን ኮምፓሱን ቀየረው። ተዘልላ እንደተኛች እንደ ሴት አንበሳ ነው የሚተናኮለው የለም ይሄን ህዝብ አለው። ስሙኝ ቆይ እንዳነካቸዋል። ሴት አንበሳ እኮ እንኳን ነክታት ለእንትን ምትል ለአድን የምትወጣው እሷ ናት። ነክታት አይደለም ከነካትማ በቅም ብሎ በቃ አምነህ ነው። ዝም ብለው ተኝተዋል። እንዳነካ አለው። እንደ ሴት አንበሳ ተኝተዋል። ቆይ ና አለው። ና በዚህ በኩል ዝግ ነው፣ በዛ በኩል እስቲ ሞክራቸው ብሎ ሁለተኛ 7 መሰዊያ ሠራለትና ቆሞ አየ። ከዛስ በጣም ፌመስ ጥቅስ አለ በያዕቆብ ላይ አስማታዩንም በእስራኤልም ላይ ድግም የነሱን አጥራው በድግምትና በመናምን አትሰብረውም አለው። ይሁን አስክሊዮፔስ ሶተር ዚዮስ ምናምን ሊሰብረው አይችልም ነው። አሁን በለዓም እኮ ሞከረ ይላል አልቻለም። ድግምቱና ሟርቱ ብሉይ ኪዳን አልቻለም፣ እንኳን አዲስ ኪዳን እንኳን በአብ ቀኝ ተቀምጬ እንኳን ኢየሱስ ሞቶ እንኳን ደም ፈሶ እንኳን እግዚአብሔር ልጆቼ ብሎ ጠርቶን ብሉይ ኪዳን እንኳን እንደዛ አይነት ህዝብ መረገም አይቻልም። የእግዚአብሔር ነው አለው። አትገባ አይሰበርም በድግምት አለው። ከዛ ቆይና አለው። ሶስተኛ አለው ፈስጋኖና የሚባል አንድ ተራራ አለ፣ በጣም ትልቅ ነው እሱ። እዛ ላይ ወስዶ 7 መሰዊያ ሠራለትና ቆሞ እንደዚህ አለ፣ አየዋለሁ አሁን አይደለም በሩቅ ነው ብሎ ትንቢት ጀመረ በለዓም። ከዚህ ህዝብ ኮከብ ይወጣል፣ ታዲያ የሞዓብንም ራስ መጥቶ ይቀጠቅጠዋል። ምን ማለት ነው ታውቃለህ? አትድንም አለው። መጥተው ይፈጇል። አስቁምልኝ ሲለው መምጣታቸው ልንገርህ ሲለው እንደዚህ ያለው እማትረግማቸው ከሆነ እንግዲያው አትመርቃቸው አለ። ያፍቃል ጠባይልም ብሎታል። አትመርቃቸው ይመጣሉ አትበል ሲለው ከዛ በለዓም አጋንንት ስላለበት አንድ ትምህርት አስተማረ። የበለዓም ትምህርት ተብሎ አዲስ ኪዳን ላይ ገብቷል። በመካከላቸው ህዝቡ በኃጢአት እንዲወድቅ አርግ፣ በኃጢአት እንዲወድቅ ቆነጃጅትን በመሃላቸው ልቀቅና እነሱ በኃጢአት ሲወድቁ አምላካቸው ቅዱስ ስለሆነ ያኔ አንተ አይደለም አምላካቸው ራሱ ይቃወማቸዋል አለውና ከዛስ ምንድነው የሚለው? ለጣዖት የተሰዋ እንዲበሉና እንዲሴስኑ ባላቅን እንዳስተማረ ያለውን የበለዓም ትምህርት አንተ መሃል አለ። ችላ ብለኸዋል። በለዓም ምንድነው ያስተማረው? በኃጢአት እንዲወድቁ አርጋቸው፣ ዝም ብለ ይውደቁ በኃጢአት። ከዛስ ለጣዖት የተሰዋ እንዲበሉ አርጋቸው። ለጣዖት የተሰዋ ምን ማለት ነው? በእነሱ አውድ በዛ በዘውልቅና እዚህ ራእይ መጽሐፍ ላይ ኦልሞስት የ1400 ዓመት ልዩነት አላቸው። አውዳቸው ግን ተመሳሳይ ነው። ለጣዖት የተሰዋ ምን ማለት መሰለ? መስዋዕት ሲያረጉ ያርዱትና ከዛ ለጣዖታቸው ያቀርቡትና ከዛ በኋላ የሚበላ አርገው ያመጡታል። መጀመሪያ ለጣዖቱ ቀርበው ከዛ ነው ህዝቡ የሚበላው። ዳንኤል አልበላም ያለው እሱን ነው። አልበላም እኔና ጓደኞቼ አንበላም 10 ቀን ፈትነን ያለው ለጣዖት የተሰዋ ነው። መጀመሪያ ይቀርባል ለሞዓባውያን አምላክ ለነካሞሽ የበኩር ልጅ ታርዶላቸው ነው መስዋዕት የሚቀርበው። ከዛ መጀመሪያ የበኩር ልጅ ይታረድለታል። ልጅ ሊትራሊ ልጅ ይሰዋለታል። ከዛ መስዋዕት ይቀርባል። ከዛ ከሱ የተረፈውን ህዝብ ይበላዋል። እስራኤል እሱን እንዲበላ ተደርጓል አለ እግዚአብሔር። ለካሞሽ የቀረበ በልቶብኛል አለ። ታዲያ በኃጢአት እንደገና ድጋሚ ደግሞ ወድቀዋል። እንዲሴስኑና ለጣዖት የተሰዋ እንዲበሉ ያደረገው የበለዓም ትምህርት አንተ መሃል አለ። ብዙ አይደለም ጥቂት ነው፣ ግን ከተውከው ይስፋፋል እና እንዳትለቀው። ለጴርጋሞን ቸርች ነው። ለእኛ ምን ያስተምረናል ነው? ለእኛ ምን ለዚች ቤተ ክርስቲያን፣ ለአዲስ አበባ ከተማ ላሉ ቸርቾች፣ ለኢትዮጵያ ቤተ ክርስቲያን ምን ያስተምረናል ነው? ምን ያስተምረናል? ለእኛ እምነቅፍ ጥቂት ነገር አለ። ችላ ብለሃል። ችላ የማይባል ነገር ችላ ብለሃል። አንዳንድ ነገር ሲገኝ መግደል አለብህ። ከተውከው ይዛመታል። ከተውከው ቶሎ ይይዛል። ጽድቅ ለመሄድ በጣም ቀስ ብሎ ነው የሚሄደው። ኃጢአትስ ፈጣን ነው። ጠዋት ዘርተው ከሰዓት በኋላ ተሰበስበዋል። ኃጢአት ጽድቅስ ሂደት ነው። ዓመታት፣ እድሜን፣ ጉልበትን፣ ህይወትን ይጠይቃል በጽድቅ። ኃጢአትስ ኃጢአት ለመስራት ምንም አያስፈልገውም። ሰው ወዲያው ሰርቶ ወዲያው ኃጢአተኛ ይሆናል። ቅድስናስ እና ወዲያው ከተገኘ ኃጢአትን ግደለው። ጥቂት ነው ያለው አንተ ጋር ግደል። ኃጢአትን ግደል በሉት። ጎናቸው ያለው ንገሩት። ጥቂትም ቢሆን ግደል፣ ቶሎ በልበሉት። አታስቀሩ፣ ምንም እንዳይገኝ እናንተ ጋር። አሜን ነው። ኢየሱስ ምንድነው ያላት ለቸርቿ? ጥቂት ነው። የበለዓም ትምህርት አለ። የበለዓም ትምህርት ብሎ ዶክትሪን ኖ አላቸው። አይደለም። አሁን እኛ እንደምንሰራው ክርስቶሎጂ ምናምን አይደለም። እና ልምምድ ነው የበለዓም ትምህርት። ልምምድ ምን አይነት ልምምድ? ለጣዖት የተሰዋ እንዲበሉ እኔ ያልቀደስኩትን እኔ የሌለውበትን እኔ እርኩስ ነው ያልኩትን በቀላሉ እንዲነኩ ማለማመድ መልመድ። ችግር የለውም ብሎ መንካት። ኃጢአት የመጀመሪያ ቀን መዝናኛ አይደል? የሁለተኛ ቀን ልማድ አይደል? የሶስተኛ ቀን እኮ ነው ባህሪ። ከረም ሲል ይይዛል። የመጀመሪያ ቀን አንተ ነህ ባለስልጣን። አልሆንም፣ አላረግም፣ አይቻልም ትላለህ። ሁለተኛ ቀን ባረግም ችግር የለውም። ሶስተኛ ቀን ጌታው ኃጢአቱ ነው፣ ሎርድሺፑን ይዟል እና ቶሎ ግደለው አለ። ጥቂት ነው ግደሉ። አንዱ እሱ ነው አለ። አለፈው ግን አይደል? ኢየሱስ በጣም ትንሽ ስለሆነ ጥቂት ነው አለ፣ ግደል። ቀጥሎ ምንድን ነው የሚላቸው? ሁለተኛ የተገኘባቸው ሌላው ትምህርት አንድ ትምህርት አለ። የኒቆላውያን ትምህርት አለ አንተ መሃል። የኒቆላውያን ትምህርት የበለዓማውያን ትምህርት አይነት ነው። የኒቆላውያን ትምህርት ልክ አይደለም አለ መጽሐፍ። ልክ አይደለም።
ይሄ ጉዳይ ኃጢአት ነው አለ መጽሐፍ። ኃጢአት ነው አናጸድቀውም። ቀላል የሚባል ኃጢአት የለም። ከዛ ምንድነው የሚለው መድኃኒቱ? መፍትሄ ያለው መፍትሄ ቁጥር 15 ቁጥር 16 መፍትሄ ጥቂት ነው ግን መሐላህ አለ አለውና ከዛ ምን አድርገን ያለው? ንስሐ ግባ ንስሐ ግባ። በስቲ ቀና በሉ አለዚያ ቶሎ መጣባለሁ። ማስፈራራና ታንበውት ቆይ እኔ ነኝ መጀመሪያ ንስሐ ግባ። የፍቅር ጥሪ አይደል? ና ለምን ይሄን የሚያካክል በጎ ነገር እኮ አለ አንተ ጋር። ስምማት ክድነ በእምነት ምክንያት ጸንተው የሚሰዋሉ አንተ መሃል በጣም ብርቱ ነህ። በስሜ ማታፍር ነህ። በእንደዚህ አይነት ሰይጣን በመካከል ዙፋን በዘረጋበት ከተማ ወንጌል ትሰብካለህ። አታፍርም በእኔ? አዎ እቺ ጥቂት ነገር አለችብህ ሲሉ ሊያዝኑ ሲሉ ላስተካክል። እቺን ጥቂቷ ነው ላውጣልህ እኔ። ና ተመለስ፣ ና ወደ እኔ ንስሐ ግባ። ሪፔንት አርግ። ትክክለኛ ንስሐ የሚለው ቃል ሜታኖያ የሚል ግሪክ ቃል ነው። ሜታ ማለት መናዘዝ፣ ኖያ ማለት መመለስ። ንስሐ ማለት እግዚአብሔር ወይ እንደዚህ ያደርጋለሁ ማረኝ ብቻ አይደለም፣ ከዛ ደግሜ አላረጋውም ፊት ማቆር ነው። እና ንስሐ ገባ ምን ማለት ነው? በለዓምንና ኒቆላውያንን ከዛሬ ጀምሮ ተቃውመናል ብቻ ማለት አይደለም። አዎ ልምምዱን ከመሃልህ አውጣው፣ አራግፈ አስወግድ፣ በንጽህና የኔ ሁን። ንስሐ ግባ። ቸርቿ እንገባለን ይላሉ አንዳንዶች። ምን አለባት መሃል ላይ ችግር የለውም ዝም ብሎ ምንድነው የሚያካብዱብን እነ መጥምቁ እነ ሐዋርያው ዮሐንስ ሲሉ፣ አለዚያ ግን እመጣለሁ። መቼ? ቶሎ አሁን ነው የምመጣው። ለምን? ቤተ ክርስቲያን መቼም የማንም አይደለችም የኔ ናት እና እመጣለሁ አለ። ቤቴ ነው እመጣለሁ አለ። እመጣለሁ አለ። የኔ የራሴ ነው አለ። ቤተ ክርስቲያን የነከለ የሐዋርያው ዮሐንስ አይደለችም። በጴርጋሞን ያለው ሰውዬ የቤተ ክርስቲያን መሪው አይደለችም። መቼም ቤተ ክርስቲያን የሰው አይደለችም። የሰው ከሆነች ቤተ ክርስቲያን አይደለችም። ቤተ ክርስቲያን ከሆነች የክርስቶስ ነች። ለአሰራርን ለአደረጃጀት እንደሚመች ተደርጎ በቅርጽ ምክንያቱም ስትራክቸር ከሌለው ታውቃላችሁ ብትንትን ዝብርቅርቅ ይላል። ለዛ ተብሎ ስትራክቸር ይደረጋል። እግዚአብሔር ይኸው መሪዎች ምናምን ይደረጋሉ እንጂ ቤተ ክርስቲያን በባለቤትነት የክርስቶስ ናት። ሎርዷ ኢየሱስ ነው። አገልጋዮቿ ስቲዋርድ ነን፣ ባላደራ እንጂ ባለቤቱ ክርስቶስ ነው። እኛ ስቲዋርድ ነን። እኛ ሎርድ እሱ ብቻ እና እመጣለሁ አለ። ማን ይከለክለኛል? ቤቴ እኮ ነው አለ። እመጣለሁ አለና ምንድን ነው የሚለው? ከዛ ከመጣው በኋላስ ቆሜ አያቸዋለሁ ነው ያለው። በአፌ ሰይፍ እወጋቸዋለሁ አይደለም። እነማንን? የኒቆላውያንን ትምህርትና የበልዓምን ትምህርት የሚያራምዱ ቸርችን አይደለም እዋጋለሁ ያለው፣ እነሱን ስፔሲፊክ ያንን ግሩፕ እዋጋዋለሁ አለ ኢየሱስ። ለምን? ቤተ ክርስቲያን አይደለችም። አዎ የሆነ ግሩፕ ነው ተመለስ የተባለው። አልመለስም ካለ እመጣበታለሁ። ፈጥኜ ነው እመጣው። ስለ ሌሎቹ እመጣለሁ። ከዛስ በአፌ ሰይፍ፣ በቃሌ ማለት እኮ ነው። ፍርድ ነው ባይዘው እዋጋቸዋለሁ አለ። ከጌታ ጋር ፋይት ስታረግ እወጋቸዋለሁ። ቆንጆ ነበር። እዋጋለሁ ምን ማለት ነው? አንተም በዛ ሳይድ ቆሞ እሱ በዚህ ሳይድ ቆሞ ስትዋጋ ከእግዚአብሔር ጋር ለወሬም አይመችም። ምንም ለወሬ ራሱ አይመችም። አሁን እግዚአብሔር ፊት ቆሞ ቤቴ እኮ ነው ብሎ ፊት ሲቆም እንደዛ እንዳይሆን ግን አው ንስሐ ግባና ዓለም ሞት ነው ያለው። ሌባው ሊሰርቅ ሊያርድና ሊያጠፋ ነው። የትም ሰይጣን ይገኝ አልቲሜትሊ ታርጌቱ መግደል ነው። ኢየሱስስ ሕይወት እንዲሆን እንዲበዛልን ነው የመጣው። ስለዚህ ና ንስሐ ግባ የሚለው ሕይወት ሊሰጥ ነው። ና ወደ እኔ ተመለስ፣ ብርሃኑ እኔ ነኝ፣ የዘላለም ሕይወት ያለው እኔ ጋር ነው። ና እንመለስ። በእውነት ክርስቶስ ኢየሱስን የማናቅ ሰዎች፣ በጌታ ያልሆንን ሰዎች፣ በጣም በዓለም ላይ ኢንተርቴን እያደረጋችሁ ያላችሁ ሰዎች፣ በገንዘብ ብዛት ሊሆን ይችላል፣ በጣም ሴሌብሪቲ ልትሆኑ ትችላላችሁ፣ በጣም ብሶ ሊያጨበጭብላችሁ ይችላል። በጌታ ያልሆናችሁ ሰዎች ሰይጣን ሊሰርቅ ሊያርድ ሊያጠፋ ነው የሚመጣው። በፍጹም መጨረሻ ሞት ነው ያለው። ወደ ጌታ ተመለሱ፣ ወደ ኢየሱስ። ከዚህ ውጪ ሕይወት የለም። ሕይወት ወንጌል ጋር ኢየሱስ ጋር ብቻ ነው። ከዚህ ውጪ ሞት ነው። ሕይወት የሚመስል ሞት፣ ደስታ የሚመስል ዘላለማዊ ሐዘን፣ በጣም ጥቂት ክብር ያለበት የሚመስል ዘላለማዊ ሲቃይ። ወደ ጌታ ንስሐ እንመለስ። ከኢየሱስ ውጪ ሕይወት የለም።